በዓለም ላይ በታሪክ የተፈጠሩ የኢኮኖሚ ቀውሶችን የምናቀርብበት ዛሬ ሶስተኛ ክፍል ላይ ደርሰናል። በአንደኛው ላይ አቅርቤላችሁ ነበረ የብላክ ዴዝን ጉዳይ ከ13ኛ ክፍለ ዘመን ነው በአብዛኛው የነበረው ከ1347 እስከ 51 የነበረውን ከፍተኛ የወረርሽኝ አጋጣሚ አቅርቤላችሁ ነበር። ክፍል ሁለት ላይ ደግሞ ከ1500 እስከ 1650 ለ150 ዓመት የቆየው የዋጋ ንረት ችግር ፕራይስ ሪቮሉሽንን አቅርቤላችሁ ነበር። ዛሬ ክፍል 3 በዘመን ነው የምንሄደው። የኢንዱስትሪ አብዮት ከ1760 እስከ 1840 በነበረው ነው። ከ100 ዓመት በኋላ ነው ደግሞ ይሄ የተፈጠረው። የኢንዱስትሪ ሪቮሉሽን የሚባለው ወቅት እንደው የኢኮኖሚ ቀውሱ በጤነኛው የሚጠቀስ ነው፣ ግን በጣም ብዙ ነገሮችን የለወጠ ነው። በመጥፎ የሚጠቀስ አይደለም፣ እንደ ሌሎቹ በመጥፎ የሚጠቀስ አይደለም፣ ግን በጥሩ የሚጠቀስም ቢሆን ግን የዓለምን ኢኮኖሚ ስርዓት የለወጠ ነው እና የዚህ ቀውስ አይነት የምርታማነትና ቴክኖሎጂ ጋር የተገናኘ ነው እና የኢንዱስትሪ አብዮት ነው የሚባለው ኢንዱስትሪያል ሪቮሉሽን። እና እንደው ዛሬ በሰው ልጅ ታሪክ የኢኮኖሚ በቃ ሽግግር ወደ አብዮት ስለፈጠረ ጉዳይ ነው የምናወራው። ይሄ ስለ ማሽን ብቻ አይደለም፣ ስለ ምርታማነት ብቻ አይደለም፣ ምናልባት ስለ ካፒታል ማከማቸት አይደለም፣ ስለ ኃይል አቅርቦት አይደለም፣ ተቋማዊ ፈጠራ ብቻ አይደለም። በጣም ብዙ ጉዳዮች ነው የሚይዘው የኢንዱስትሪ አብዮት ሲባል። ምክንያቱም ከግብርና ስርዓት ወደ ግዙፍ የተቀናጀ ማምረቻ ስርዓት ዓለም የተሸጋገረችበት ነው። ያው የሚነሳው ከአውሮፓ ነው። በሰው በእንስሳት ጉልበት ያርሱ የነበሩት በከሰል ኃይል ወደ ማምረት ነው የተሸጋገሩት። አነስተኛ የሆኑ ስሞል ወርክሾፖች፣ አነስተኛ መስሪያ ቦታዎች የነበሩበት ወደ ትልልቅ ፋብሪካዎች ያደጉበት ወቅት ነው እና የተጀመረው በእንግሊዝ ነው። በ1760 አካባቢ ነው የተጀመረው እና ወደ ምዕራብ አውሮፓ ተስፋፍቷል። እንግዲህ ኦልሞስት ከ80 ዓመት በኋላ በ1840 ደግሞ አሜሪካ ደረሰ። ይሄ የኢንዱስትሪያል ሪቮሉሽን ጊዜ ማለት። ስለዚህ 80 ዓመት አድቫንስር ነች እንግሊዝ ኢንዱስትሪ አብዮትን ስትጀምር ማለት። እንግዲህ ከ1700 በፊት የዓለም ጂዲፒ ኦልሞስት አያድግም፣ ዜሮ ነው የነበረው። ምክንያቱም ተመሳሳይ አይነት የምርት ስርዓት ኮንስታንት የሆነ የምርት ስርዓት ነበር የነበረው። ግብርና ነው። ክፍያ መጠን አይጨምርም። መሰረተ ልማቶች የሚገነቡበት መንገድ የለም። ስለዚህ ጠቅላላ ሀገራዊ ጂዲፒ ይባለው ዜሮ ነበር። እንግሊዝ ሪቮሉሽን ከጀመረች በኋላ ኢንዱስትሪ ሪቮሉሽኑ ከ1760 እስከ 1840 በነበረው ቆይታ ውስጥ ግን ጂዲፒ ጠቅላላ ሀገራዊ ምርት ማደግ ጀመረ። ትልቅ የሚባል እኮ አይደለም፣ በ1 ከመቶ ነው ያድግ የነበረው። ስለዚህ በዓለም ላይ ስትራክቸራል የሚባል የኢኮኖሚ እድገት የተጀመረው በዛ ወቅት ነው። ስለዚህ ምን አይነት ዋና ዋና አስተዋጽኦች ነበሩ በዛ ወቅት ላይ የዓለም ኢኮኖሚ ስርዓት እንዲለወጥ ከተባለ መሰረታዊ የሚባሉት 5 ጉዳዮች አሉ። አንደኛው የኃይል አቅርቦት የሚባል ነገር ተፈጠረ። የከሰል ድንጋይ እንፋሎት የሚባሉ ሀሳቦች የመጡት የዛን ጊዜ ነው። የከሰል ድንጋይ በዋናነት ማለት በቃ በፊት የነበረው እንግሊዝንም ጨምሮ በእንጨት ማንደድ መጠቀም ነበር፣ በነፋስ መጠቀም፣ ደግሞ በሰዎች ጉልበት በጡንቻ መጠቀም። ከሱ በሙሉ ወደ ከሰል ድንጋይ የሚንቀሳቀሱ ማሽኖች መዛወር ጀመረ ዓለም ማለት ነው። እንግሊዝ በሱ ነው የጀመረችው። ስለዚህ የኃይል ችግር ተፈታ። በዛው ፍጥነት ውስጥ ምርታማነት በፍጥነት ነው ያደገው። ሰዎች ወደ ተፈጥሮ ጥገኝነት ተዛወሩ። አሁን በጉልበት የሚሆን ክሰልን ቆፍረው አግኝተው የክሰል ኃይልን መጠቀም ወደሚባለው ሀሳብ ውስጥ መጡ። ሁለተኛው የግብርና አብዮት ነው። በቃ ምርት በጣም በከፍተኛ ሁኔታ ተትረፈረፈ። በቃ ለ100 ዓመት ከ1700 እስከ 1800 የግብርና ስራ ጤነኛ የሚባል አይደለም፣ በቃ ጠንካራ የሚባል አልነበርም። ነገር ግን በዚህ 100 ዓመት ውስጥ የግብርና ምርትና ምርታማነት ከግማሽ በላይ ነው የጨመረው፣ ከ50% በላይ ጨመረ። ስለዚህ ትንሽ ሰራተኛ ብቻ ነው እያስፈለገ የመጣው ለግብርና ሴክተር ላይ ትንሽ ሰራተኛ። ስለዚህ ብዙ ሰራተኛ ከግብርናው እየተመጠጠ ወደ ምን መዞር ጀመረ? ወደ ፋብሪካዎች መዞር ጀመረ። በቃ ወደ ማምረቻ ስርዓት ውስጥ ማለት ነው። በቃ የህዝብ ቁጥርም በፍጥነት ነው እያደገ የመጣ የዘመናዊነትም አብሮ እየመጣ ስለነበረ ማለት ነው። እንደውም በ1750 እንግዲህ ታስታውሳላችሁ ብላክ ዴዝ ላይ የእንግሊዝ ህዝብ እንኳን ወደ 6.5 ሚሊዮን የነበረው ህዝብ ወደ 3.5 ሚሊዮን ነው ወርዶ የነበረው ከ1347 ምናምን አካባቢ ላይ ማለት ነው። አሁን ህዝብ ቁጥራቸው መጨመር የቻለበትም ወቅት የሚባለው የኢንዱስትሪ አብዮት ሲመጣ ነው እና እንግሊዝ ከ1750 የነበረው 6 ሚሊዮን የነበረው ህዝቧ በ140 ዓመታቶች ውስጥ በ10 ሚሊዮን ጨምሮ 16 ሚሊዮን የደረሰው
የኢንዱስትሪ አብዮት ሰዎች መነቃቃት፣ ከተሞች መነቃቃት ሲጀምሩ የህዝብ ቁጥር በፍጥነት ነው ያደገው። ሶስተኛው ቴክኖሎጂካል ፈጠራዎች በጣም መጡ። በተለይ የጨርቃጨርቅ የሚባለው ሴክተር ማለት ነው። በቃ እሱ ሽግግሩን እየመራ መጣ እና ዋጋዎች እየተነቃቁ መጣ። በቃ በተለይ የጥጥ ልብስን ይጠቀሙ ነበር። የጥጥ ልብስ ከ80 ከመቶ በላይ ዋጋ እንዲወርድ ነው የሆነው። ምክንያቱም ምርትና ምርታማነት በጣም እያደገ ሲመጣ በግድ ይመረቱ የነበሩ በእጅ ይመረቱ የነበሩ ምርቶች ዋጋ እየቀነሰ የመጣው በከፍተኛ ሁኔታ ማለት ነው። የጥጥ ምርት ደግሞ በግልባጩ ደግሞ ከ10 እጥፍ በላይ ነው የጨመረው። ስለዚህ ዋጋ ዝቅተኛ ሆነ። ከፍተኛ ፍላጎትን ማስተናገድ ተጀመረ። በአቅም ማምረት ተጀመረ። በጣም ብዙ ፈጠራዎች መምጣት ጀምረዋል። የኢንዱስትሪ ሪቮሉሽንን ተከትሎ ማለት በግብርናው ሴክተር፣ በማምረቻ ሴክተር፣ በመሰረተ ልማት ውስጥ በጣም ከፍተኛ እድገት ነው የተመዘገበው። አራተኛው የካፒታል ገበያ በቃ ስርዓት የተጀመረበት ወቅት ነው። የባንክ ስርዓት ሳይቀር ማለት በቃ ኢቭን የዛን ጊዜ እንግሊዝ አሁንም ድረስ ዓለም ላይ የሚጠየቁ የፕሮፐርቲ ራይት ጥበቃዎችን በዛን ጊዜ ነው የጀመሩት። የባንክ ስርዓት አደገ፣ ገበያ ተስፋፋ። ኢቭን የካፒታል ኢንቨስትመንቶች በጣም እያደጉ ነው የመጡት። በቃ ተቋማቶች መገንባት ጀመሩ ማለት ነው። በቃ ቴክኖሎጂ በደንብ የግንባታ ስርዓቱን በደንብ ነው ያሳደገው። አምስተኛ የኢንዱስትሪያል ሪቮሉሽኑ በኢኮኖሚ ላይ ያመጣው ምንድን ነው? ዓለም አቀፍ ንግድ ስርዓትን እያሻሻለ መጣ። ቅኝ ግዛትን በዛን ጊዜ ነው በደንብ የተጀመረው ማለት ነው። መርከቦች መገንባት ሲጀምሩ ነው ቅኝ ግዛት በደንብ የተጀመረው። ለኢንዱስትሪዎቻቸው ግብአት ሲፈልጉ ነው ወደ ቅኝ ግዛት የመጡት። ለምሳሌ ጨርቃጨርቅ ፋብሪካ መመስረት ሲጀምሩ የጥጥ ፋብሪካ ያለባቸውን የላቲን አሜሪካና የአፍሪካ ሀገራቶች፣ እስያ ሀገራቶችን መውረር የጀመሩት የዛን ጊዜ ነው። ስለዚህ እንግሊዝ ጥጥ ከአሜሪካ ታመጣለች። ጥሬ ዕቃ ቅኝ ግዛት ከነበሯት ሀገራቶች ትወስዳለች። በቃ የውጭ ንግድ ተጀመረ። ዓለም አቀፍ ንግዶችና ዓለም አቀፍ ትስስሮች ተፈጠሩ። በኢንዱስትሪያል ሪቮሉሽን ጊዜ የዓለምን ኢኮኖሚ ከግብርና ስርዓት ወደ ኢንዱስትሪ ስርዓት የለወጠ ነው። ፖዘቲቭሊ የመጣ ሾክ ነው። ይሄ ውጤቱ በጣም ብዙ ነው። አንደኛው ከተሜነት በፍጥነት መስፋፋት ነው የጀመረው። በፍጥነት ማለት ነው። በ1750 ከተማ ውስጥ ይኖር የነበረ ህዝብ ብዛት ከ20 ከመቶ የሚበልጥ አልነበረም። በ1850 ግን በመቶ ዓመታቶች ውስጥ ከ50 ከመቶ በላይ ህዝብ ከተሜ ነው አውሮፓ ውስጥ። አሁን እኮ ብዙ የአፍሪካ ሀገራቶች አሁንም ድረስ 50% ህዝባቸው ከተሜ አይደለም። ምርታማነትና የገቢ መጠን በፍጥነት ነው ያደገው። በቃ የኑሮ ደረጃ ከዚህ ቀደም ፕራይስ ሪቮሉሽን ላይ እንዳቀረብኩላችሁ በ1650ዎቹም አካባቢ ላይ የኑሮ ደረጃ ተመሳሳይ ነው። ሁሉም አርሶ አደር ተመሳሳይ ኑሮ ነው የሚኖረው። ሁሉም ከብቶች አርቢ ተመሳሳይ ኑሮ ነው የሚኖረው። ሁሉም ነጋዴ፣ ብዙም ልዩነት አልነበረው። የኑሮ ደረጃ ኦልሞስት የቆመ ነበር። ለመቶ ዓመታት ተመሳሳይ ነበር። 18ኛው ክፍለ ዘመን ልክ ሲመጣ ግን ክፍያዎች ማደግ ነው የጀመሩት። ስለዚህ ምርትና ምርታማነት የገቢ መጠንን እንደሚያሳድግ የተረዱበት ወቅት ነው። ለውጥ መጥቷል። የገቢ ልዩነት ግን ተፈጥሯል በወቅቱ በቃ አስከፊ በቃ ምክንያቱም ሰፊ የሚባል የማምረት ስርዓቱ ሲገቡ የገቢ ልዩነት እየተፈጠረ የመጣው ካፒታሊስቶች የራሳቸውን ገቢ አኩሙሌት እያደረጉ ሲመጡ የገቢ ልዩነት ተፈጥሯል ለአጭር ጊዜ። ኢቨን እንደውም በህፃናት ጉልበት ብዝበዛ የሚጠየቅ ነበር። የኢንዱስትሪ ሪቮሉሽኑ ወቅት ማለት ነው። የስራ ሰዓት በጣም ሰፊ ነበር። እስከ 16 ሰዓት የሚሰራበት ወቅት ነበር። ይህ ደሳሳ የከተሞች ኑሮ ምናምን የተፈጠረበት ወቅት የዛን ጊዜ የገቢ ልዩነት ሲፈጠር ይህ ደሳሳ ስለሚባለው የኑሮ ስርዓት በዛን ጊዜ ተፈጥሮ ነበር። በሂደት ግን ገቢ በጣም አድጓል። መካከለኛ ገቢ የሚባለው ክፍል መፈጠር ጀመረ። የሸማቾች ገበያ መፈጠር ጀመረ። ኢኮኖሚ በጣም በዓለም ላይ እንዲነቃቃ ነው። ስለዚህ ኢንዱስትሪ ሪቮሉሽን የሚባለው መጀመሪያ አካባቢ የተወሰነ ረብሻ ያለው ይመስላል። በቃ የለመዱት የግብርና ስርዓት ወደዚህ ለመምጣት ትንሽ ችግር ይመስላል። የገቢ ልዩነት መፈጠር ችግር ይመስል ነበር። ከዛ በኋላ በሂደት ግን ፈጠራዎች እያደጉ ነው የመጡት። ስለዚህ አሁን የኢንዱስትሪ አቅም እያደገ ሲመጣ በኋላ ላይ ወደ ምን እየተለወጠ መጣ? ጂኦፖለቲካል አቅም እየሆነ መጣ። በቃ እንግሊዝ በወቅቱ በቃ ግማሽ የዓለምን የጨርቃጨርቅ አምራች ሆና ነበረ። ግዙፍ ወደ ውጭ ላኪ ሆና ነበረ። የባህር ኃይሏ በጣም ጠንካራ ሆኖ ነበረ። በቃ ኢንዱስትሪ ብሔራዊ ስትራቴጂ አድርጋ መጠቀም ጀምራ ነበር። ስለዚህ ለቀኝ ግዛት ራሱ በጣም እየቀለላት ነው የመጣው። ኢንዱስትሪ ጂኦፖለቲካል አቅም እየፈጠረላቸው ነው የመጣው። ስለዚህ የኢንዱስትሪ አብዮት ጠቅላላ ኢኮኖሚ ላይ ያመጣው መሰረታዊ ነጥቦች የሚባሉት አንደኛው የኃይል ኤነርጂና ምርታማነት አብዮትን ፈጥሯል። ከዛ በኋላ በቃ በመላው አሁን የበለጸጉ ሀገራቶች የዛን ጊዜ ነው መፈንጠር የጀመሩት። ተቋማዊ አሰራሮች
ተቋማዊነት በጣም ቴክኖሎጂ እንዲያድግ ነው ነው ለዘመኑ የሚመጠነው ቴክኖሎጂ እንዲያድግ ነው በዛ ወቅት ላይ እንደው ለአጭር ጊዜ እኩልነት ያጠፋ ቢሆንም ግን በጣም ፈጣን እድገት ፈጥሯል። ካፒታሊዝም በዛን ወቅት ነው መሰረቱን የጣለው። ፋብሪካዎች በዛን ጊዜ ነው መሰረታቸውን የጣሉት። ሞደርን የሚባለው የኢኮኖሚ ግሮዝ የተፈጠረው በኢንዱስትሪ ሪቮሉሽን ወቅት ነው። ስለዚህ በዓለም ኢኮኖሚ ስርዓት ውስጥ ፖዘቲቭሊ በአዎንታ የሚገለጽ ሾክ የተፈጠረበት ወቅት ከ1760 እስከ 1840 ለ80 ዓመታቶች በዋናነት ሲቀነቀን የነበረው የኢንዱስትሪ አብዮት ነው። በቀጣይ እንግዲህ በሌሎች የኢኮኖሚ ሾኮች ላይ እንገናኛለን። ለነበረን ቆይታ በሙሉ አመሰግናለሁ። መልካም ቀን።